ታዋቂዋ ቲክቶከር 3 ዓመት ተፈረደባት። ግፋ በሉት ሰባ ፖሊስ እንዳስታወቀው ሆነ የደንብ ማስከበር የቀድሞ ዩኒፎርምን አስመስለው በመልበስ ህዝቡ ሲያሳስቱ የነበሩ ተጠርጣሪዎችን ማለትም እነዚህ በምስሉ የምትመለከቷቸው ማለት ነው በቁጥጥር ስር አውያለሁ። ፖሊስ ተጠርጣሪዎቹ ሸጋው ጫኔ አንላይ መሐመድ ሸጋው ጫኔ ማሻማር ሸጋው ጫኔ ማሻማር Ladies and gentlemen, we got him. ስላሴ ቅበሩን ብዬ ሞታለሁ። እስቲ ስላሴ አልቀበርና አሳያችኋለሁ። ዋትስአፕ ዩቲዩብ ፋሚሊ እንዴት ናችሁልኝ? እሺ ቦይ ዋይዲቶን ባበደ ቀውጤ ሪአክሽን ቪዲዮ ተመልሼ መጥቻለሁ። ዘና ፈታ ማለት ከፈለጋችሁ ትክክለኛ ቦታ ናችሁ። ይሄንን ቪዲዮ እስከመጨረሻ ተመልከቱ። ያ ሰሞኑን ጠፍቼ ነበር፣ ትንሽ አሞኝ ነበር። አሁን ግን አገግመን ተመልሰናል። ስለዚህ ያው ቆይቼ ስለመጣው ዩቲዩብ ቪዲዮአችንን ሪኮመንድ ያደርገውም ሁላችሁም ላይክ በማድረግ ቪዲዮንም ሼር በማድረግ ሰፖርት እንድታደርጉ ዩቲዩብም ሪኮመንድ እንዲያደርገው እንድትረዱ ይጠይቃችኋለሁ። ለምታደርጉት ነገር ከልብ አመሰግናችኋለሁ። የተሰማችሁን ሀሳብ አስተያየትን በነጻነት ኮሜንት አድርጉልኝ። ለዚህ ቻናል አዲስ ይሆናችሁ ቻናሉ ሰብስክራይብ በማድረግ የዚህ ቻናል ቤተሰቡን የዛሬ ቪዲዮ ተጋበዙልኝ። መልካም ቆይታ ይመቻችሁ። ሰላም አለይኩም። ወአለይኩም ሰላም። ሙሳፊር ነኝ። ማፍጠራ ተላልፎብኝ ነው። አስፈጥሩኝ በአላህ። ሙሳፊር ነህ? እግዚአብሔር ይማረው። ታዋቂዋ ቲክቶከር 3 ዓመት ተፈረደባት። ነገሩ እንዲህ ነው። ይህች ቲክቶከር ላይቭ ስትሪም እያስተላለፈችም ነበር። ታዲያ አንድ ነገረኛ ኮሜንታተር ይህንን ይላታል። ለምን ጸጉርሽን ተቆርጠሽ ጡንቻ እንዲኖርሽ ስራ አትሰሪም ይላታል። እሷም ይህንን በንዴት ጦፋ ትናገራለች። የኢየሱስን ምስል ከፍ አድርጋ ኢየሱስ ለምን ሴት መሰለ ጸጉሩን ተቆርጦ አባታችሁ ለምን ወንድ አይመስልም ስትልም ተናገረች። ታዲያ ይህንን ልትናገር የቻለችበት ምክንያት እሷ ትራንስጀንደር ነበረች ወይም በጾታ አታምንም ነበር። ለዚህም ነው ኮሜንት አድራጊው የሰጣትን ጥያቄ እሷን በክርስቶስ ላይ ማሾፍን የቀጠለችው። በዚህ ምክንያት ታዲያ 5ቱም ኢንዶኔዥያ ውስጥ የሚገኙ የክርስትና እምነት ተከታዮች ክስ ይመሰርቱባታል። ፍርድ ቤቱም ፋይሉን አጢኖ ሁኔታውን ተመልክቶ ያላት ፎሎወር 440 ሺህ በላይ ስለሆነ ህዝብ ላይ ጸብ ማነሳሻ እንዲሁም ጥላቻ ንግግር ተናግራለች ተብላ 3 ዓመትና 100 ሚሊዮን ሩፒስ እንድትከፍልም ተደርጋለች። ይህች ሴት ራቱ ኢንቶከር ትባላለች። ትራንስጀንደር እንደሆነችም ትናገራለች። በዚህም ነው ታዲያ ክርስቶስ ላይ በማሾፋ 3 ዓመታትን በእስር እንድትማቀቅ የተፈረደባት። ፍርድ ቤቱ ይህን ውሳኔ ሊያስተላልፍ የቻለው ህዝብን ከህዝብ ታጋጫለች፣ የጥላቻ ንግግር ትናገራለች፣ የእምነት አንድነትና ተከባብሮ ተቻችሎ መኖርን አታስቀጥልም ሲል ነበር። በአንጻሩ ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል ይህ ውሳኔ ልክ አይደለም፣ የመናገር ነጻነቷ የተነፈገችው ትክክለኛ ሰብአዊ መብቷ ተጋፍቷል ብለውም ይናገራሉ። እናም ያገሰው እናንተስ ምን ታስባላችሁ? ፍርድ ልክ ነው ወይስ አይደለም? አግባብ ነው የሚለውን ጻፉልኝ። ምናልባትም የምንሄድበትን መንገድ በአጭሩ የሚያሳየን ይመስለኛል። ይህ የሚኖሪዮት ይሄ ገኛ ሀገር ራሱ ቢመጣ በቃ ተገቢ ነው ብዬ አምናለሁ። እኔ ማለት ትክክል ነው የተደረገው። ይሄ ሲጀመር ከወንድና ሴት ውጪ ሌላ አይነት ጾታ ሊኖር አይችልም በፍጹም ማለት ነው። አሉ የሆኑ ሰዎች እኔ አላቅም ማለት በአስተሳሰብ አደገን ይሁን ያው ነው ምኑ ነው ሰብአዊ መብት ማለት ትክክለኛ ውሳኔ ነው። ሙሉ በሙሉ ነው የምስማማው። ሴቶች ሳይልፉት ወንዶች ተመልከቱት። ወንድ ልጅ የፈለገ ቆንጆ ብትሆን ኪስ ላይ ገንዘብ ከሌለ በሴት ዘንድ ዝንጀሮ ነህ። አንተ ግን አይደል? እኔ የለኝም። አንተ አለ? የለኝም። ዝንጀሮ ሁለታችሁ። ሴቶቹ ይበሉሽ ምንድነው? ወንድ ልጅ ራስን ተው እንጂ ተው ብሮ። ጓደኛ ከዝን ሽንት ቤት ተቀምጣችሁ ቤተሰብ ቤስት ፍሬንድ ምግብ ይዛ ጭራሽ ለወሬ እታንቺም አይደለሽ ዘመኑ ነው አሉ የኔ ያሉት ወዳጅ ማይገኝ በቃሉ ምን አለ ሆነና የዘንድሮ ቋንቋ አሳነሰኝ ጊዜ ላንቺ እንደማለቃ። ይሄ ደግሞ የሆነት ዘመኑን የዋጀ ዘፈንና የማና እስኪ ስሙን ሜንሽን አድርጉልኝ ከስር ጥያቄና መልስ ይባላ። እወዳችኋለሁ። ሰላም ነው። የማን ዘፈን ነው? እኔ ፀሐይ መሰለኝ እርግጠኛ አይደለሁም። እስቲ እናንተ ኮሜንት አድርጉት እስኪ። ጊፋ በለው ጊፋ የአዲስ አበባ ጊፋ በለው ጊፋ ወጋቱ እኮ ወጋ ሰለጠቃቱ ወጋቱ ያስቀራ ጊፋ እንዴት ነው እንደዚህ ሆና ምን የፀገር ላይ የተገፋው ቀጥ እኔና አንቺ በታክሲ እንሄዳለን። ዳቦ በክብር የሚጠበቀው አንዴ እስኪቆረስ ብቻ ነው። አንዴ ከተቆረሰ በኋላ ለሁሉም ነው የሚታደለው። ያዙ። ያወራሁት ስለ ዳቦ ብቻ ነው። መልካም ቀን ይሁንላችሁ። እኛ ምን አለን? ምንም እኮ ያለው ነገር የለም። ስለ ዳቦ ነው ያወራው።
እኛም ስለ ዳቦ እንዳወራ ተረድተናል። ምንም አፉ ብዬሻለሁ አትደውይልኝ መነተፈው ለዚህ እንዴ በቃ ተከታተለኝ እንዴ ምንድነው ማን ምንድነው በቃ ይቅርታ ሰላ ና ቆይ ወዴት ነው መጣው በቃ ይቅርታ ማለት ሌላ ቀን ሲሰርክ ኪስን እያየሽ ይሄ አንተ ስልክ ነው ግፋ በሉት ፓርላማ እንደዚህ ፓርላማ ውስጥ እየተሰዳደ ያለው ወጣለ ማንኪያ ነገር ስጡት መጎርገሪያ ነገር ግፋ በለው ግፋ የተገር ላይ ነው እንደዚህ የተገፋው ሙሽኪላ ጎረጎሮ እዛ ላይ ነው መሰረው ጣቢያውን እዛው ላይ ፈለገው ፈተፈተው አረተው ጨማለቆ እዛ ቦታ አይነካም አረተው እጅሉን ለቀያየረበት ቁጭ አዲስ አበባ ፖሊስ እንዳስታወቀው ከሆነ የደንብ ማስከበር የቀድሞ ዩኒፎርምን አስመስለው በመልበስ ህዝቡን ሲያሳስቱ የነበሩ ተጠርጣሪዎችን ማለትም እነዚህ በምስሉ ላይ የምትመለከቷቸው ማለት ነው በቁጥጥር ስር አውያለሁ። ፖሊስ እንዳለውም ከሆነ ተጠርጣሪዎቹ ሸጋው ጫኔ አንላይ መሐመድ ሐምዛ ያሲን አቤኔዘር ተስፋዬ በየነና ጌትነት ደምለው ዳምጤ የተባሉ ናቸው። እነዚህም ተጠርጣሪዎቹ ዩኒፎርሙን አስመስለው በመልበስ የባለስልጣኑ ሰራተኞች አላስፈላጊ ተግባራትን እንደፈጸሙ በማስመሰል የሱቅ ማስታወቂያም ሰርተዋል። በዚህም በጎዳና ንግድ ላይ የሚተዳደሩ ግለሰቦችን ንብረት በመበተንና በመደብደብ ባለስልጣኑን ገጽታ በሚያንቋሽሽ መልኩ ሐሰተኛ ቪዲዮ አዘጋጅተው በቲክቶክ አሰራጭተዋል። እነዚህም ልጆች የተያዙበት ምክንያት እንዳልኳችሁ የባለስልጣኑን ገጽታ በማንቋሸሽ ነው። እንዳነበብኩላችሁም የባለስልጣኑ ገጽታ ተበላሽቷል የተባለው በጎዳና ንግድ ላይ የሚተዳደሩ ግለሰቦችን ንብረት በመበተንና በመደብደብ የባለስልጣኑን ገጽታ አበላሽተዋል። እናም ግለሰቦቹ በዚህ ህገወጥ ተግባራቸውን በርካታ ሰዎችን አሳስተዋልም ተብሏል። እናም ተጠርጣሪዎቹ አሁን ላይ በፖሊስ ቁጥጥር ስር ውለው ጉዳያቸው እየተጣራ እንደሚገኝም ተነግሯል። እናም ከቦታው ጓደኞቻቸው ባደረሱኝ መረጃ መሰረት ይሄ ነገር ምክንያቱ ይሄ ነው ወይም ደግሞ የተያዙበት ምክንያት ይሄ እስካሁን ድረስ ቀጠሮ ይሰጥባቸው ወይስ ሌላ ነገር ይደረግ የሚለው ነገር እስካሁን በግልጽ አልተወሰነም። ልክ እንደተወሰነ ወይም ደግሞ እንደታወቀ ወደ እናንተ ማድረስ ነው። የሆነ ነገር እንደብላ አይደል ብላ አስተናጋጅ አቤት ሰላም ነው አለ የሚበላ ምን አለ ሁሉም ነገር አለ ሁሉም ማለት እንቁላል ይሆናል እንቁላል አማርሽ በቃ ወይኔ ሳልጠይቃቸው ይቅርታ እንቁላል ጥብስ ፍርፍር ወይስ ኦምሌት ወይስ ሳንድዊች ፍርፍር አድርጊው ፍርፍር እሺ እንቁላል ፍርፍሩ ላይ ሽንኩርቱ አይነ ጎላጎላ ይበል ደቀቅ ይበል ወይስ አይኖረው አረ እንደፈለሽ አድርጊው ይዘሽ ነው ብቻ እሺ ምን ትላለህ እንደዚህ ጎላጎላ ምናምን በዳቦ ይሁን በእንጀራ በዳቦ አድርጊው ችግር የለውም ምንድን ነው በእና ፔንዱላም ነው ተበደቆ ቶሎ አጨርስም እንዴ አንተ እኔ ጣላታለሁ ከዚህ በኋላ እንቁላሉ የፈረንጅ ይሁን ያበሻ አንቺ አንዴ ጠይቀሽ አትጨብልኝ ምንድነው አሰረ የምትመላለሽው ተረባለህ ከዚህ ጋር ስለምን በእናትህ አንቺ ታኪ ዘበር ባካ አንተ ነህ ደግሞ እዚህ ምን አደረኩኝ እኔ ያስጠላ በፈጣሪ እዚህ ቤት ሁለተኛ ምግባቱ ይጣፍጣል ታዲያ እንቁላሉ ግን ጾም አይሆንባችሁም ጋሺ ሲፈታ ስላሴ ቅበሩኝ ብዬ ሞታለሁ። እስቲ ስላሴ አልቀበርና አሳያችኋለሁ። ስላሴ ነው የምቀበረው ብዬ እናዘዛለሁ። እስቲ አልቀበር እንዴ? ስላሴ ለመቀበር ምን መሆን አለብኝ? እናዘዛለሁ። እዚህ የምትሰሙኝ ዘመዶቼ እነ ተክሌ እየሰማችሁ ነው። ከሞትኩ ስላሴ እንድቀበር እስቲ አትቅበሩኝ። ከሰማይ ቤት ሞኛ አለቃችሁ እቀበራለሁ። ስላሴ ለመቀበር ምን መሆን አለብኝ? እስቲ እኔ እናዘዛለሁ። እስቲ አትቅበሩኝ። እስቲ እናያለን። እንዲህ ነኝና ኔቨር ሰምተሻል? እኔ ስሞት ስላሴ እንድቀበር አልቀበርና አሳይሻለሁ። አንቺ ራስሽ ሰምተሻል ስናዘዝ። ሰው ሞቶም ያስፈራራበት ሞታ ምን ልታደርግ ነው ሲኩ አንዳንድ ሰዎቹ ጤነኛ መሆናቸው ያጠራጥረኛል። ፈጣሪ የለም ፈጣሪ ካለ አሁን ላይ መብረቅ መጣል አለበት በማለት ሲዘባበት የነበረው ግለሰብ ተናግሮ ሳይጨርስም ፈጣሪ መኖሩን ያሳየ ነገር መፈጠሩን ተከትሎ በዓለም ዙሪያ ላይ ይህ ነገር መነጋገሪያ ሆኗል። እስኪ ይህንን ቪዲዮ ተመልከቱት። እንደተመለከታችሁት ይህ ኢአማኝ ወይም ደግሞ ኤቲስት የሆነው ግለሰብ በዝናብ ውስጥ መኪናውን እያሽከረከረም ፈጣሪ የለም ፈጣሪ ቢኖር ኖሮ እስከ 3 ስቆጥርም መብረቅ ይጥል ነበር ሲል ይደመጣል። ከዛም በመቀጠልም መቁጠር ይጀምራል። 1
2 3 ሲል መብረቁ ይጥላል። ከዛም በመቀጠል ደንግጦ this is very concerning ሲልም ተደምጧል። ይህንን ቪዲዮ ተከትሎ ብዙዎች ታዲያ የፈጣሪን መሐሪ መሆኑን ያሳያል። መላጣ አይባልም፣ ያው ታውቃለህ፣ መላምጣ ነው። መላምጣ ነው እንግዲህ መላ ስለበዛ ብዬ ነው እኔ ጡረተኛ አይባልም፣ ጥሩተኛ ብዙ ሰርተሃል ነው ሺውበት ምናምን እንደዚህ አሉና መላ እናመጣለን። ደግሞ ሊያጠፉን በጣም እየተከሉ እዚህም ኢንተርቪው ላይ ከዚህ ግሪን ሌጋሲ መቀላቀል ያጠፉን በጣም ብዙ የትራንስፕላንት ዳው ኢንጆይት ቆንጆ ነው፣ ደስ ይላል። እኔ ብዙ ብቸገረው ጠዋት ፊት ስታጠብ ነው። ሰው አንድ ፊት አጥቦ ሲወጣ እኛ ሁለት ምንም ትንሹ ልጅ ባባ ዩር ፌስ ኢዝ ሶ ሎንግ ይላል። መላጣ አይባልም ከዚህ በኋላ መላምጣ ነው። ጡረተኛም አይባልም፣ ጥሩ ተኛ። ጥሩ ሰርታል፣ ብዙ ሰርታል፣ ደክማል፣ ስለዚህ ጥሩ ተኛ ተብሎ ነው ብር የሚሰጠው ነው። ጥፍራችሁ ላይ እነዚህን ምልክቶች ካያችሁ በፍጹም ማለፍ የለባችሁም። ቀጥ ያለ ፈዛዛ ወይ ደግሞ ደማቅ ጥቁር መስመር ማለት ቫይታሚን ዲ እና ቢ12 እጥረት አለባችሁ። ጥፍር ላይ የሚወጣው ነጭ ነገር በተለምዶ ልብስ ወይ ደግሞ ጫማ ሊገዛልኝ ነው የምንለው የዚንክ እጥረት አለባችሁ ማለት ነው። ጥፍራችሁ በቀላሉ እንደዚህ የሚሰበር ከሆነ የካልሲየምና ባዮቲን እጥረት አለባችሁ። ጥፍራችሁ ቢጫ የሚሆን ከሆነ ፈንጋል ኢንፌክሽን ሊኖርባችሁ ይችላል። ሙሉ ጥፍራችሁ ወደ ነጭ የሚቀየር ከሆነ የጉበት ወይም የኩላሊት ችግር አለባችሁ። ቁራሌው ወይ እናቴ ብረት ድስት ትገዛለህ እንዴ? ብረት ድስት አንዴ የምንፈልገው። እሺ መጣሁ፣ ጠብቀኝ። እሺ መጣሽ? ይሄው ምንድነው ይሄ? ድስት ነው እና እኔ የጭቃ ውጤት አልኩሽ። ቁራሌው ሽቄ ይላል። ወይ ሽቦ ትገዛለህ? ምን ሆነሽ ነው? ሽቦ አንዴ የምንፈልገው። መጣሽ? ምንድነው ይሄ? ሽቦ ነው ታደቃ እና ለዚህ ጸጉር ያለ አይደል እንዴ? ምን የተቦከመ ቀን ነው በእግዚአብሔር። ቆራሌው ወይ ይኸውልህ፣ ይህችን በሳፋ በብርጭቆ በውሃ መጠጫ በስኒም ቢሆን ችግር የለውም፣ ብቻ ተቀይረኝ። እኔ ቆራሌው ነው እንጂ ለወይ ብያለሁ። ኧረ ተው፣ በሰው ስራ ሙዳት ያዙ። ኧረ ተው፣ ቤት ኪራይ ደርሶብኛል። ትሰማለህ? የኔ ያልከው ሁሉ ቢበድል ቢያርቅህ፣ ገመና ሸፋኝ ብለህ የጠራኸው ገመናህን ሜዳ ዘርቶ ቢያሳቅቅህ፣ ተማርበት እንጂ ብዙም አይድነቅህ። ወትሮውንም ለሰው ህመሙ ይሄ ነው። መቅረቡን ያህል ነው ሰው ሰውንም ይጎዳው። አንተን ካላወቀ እንዴት ይጎዳሃል? ካልቀረበ ካንተ እንዴት ይገፋሃል? እውነቱን ተቀበል። የገፊዎች መብዛት ወይ ያጠነክርሃል ወይም ያጠፋሃል። መልካም አዳር። ባሴ ድሮ አንዷን የቸርች ልጅ ለማግባት ከገንዘብ ይልቅ የመጽሐፍ ቅዱስን ቃል ጠንቅቆ ማወቅ ወሳኝ ነበር። ወንዱ ሴቷን እንዲህ እያለ ያነጋግራት ነበር። እህቴ የትዳር ጓደኛዬ እንድትሆኚ ልቤ ላይ ከብደሻል ይላታል። እሷም አይ እኔ ባል አልፈልግም ትለዋለች። ዘፍጥረት 2:18 ላይ ሰው ብቻውን ይሆን ዘንድ መልካም አይደለም ይላል እኮ አላነበብሽውም ይሆን ይላታል። እሷም ኮስተር ብላ ቢሆንም አልወድህም ስትለው አንደኛ ዮሐንስ 4:8 እርስ በርሳችን እንዋደድ ፍቅር የሌለው እግዚአብሔርን አያውቅም እንደሚል ዘንግተሽ ነው እንዴ ብሎ ይጠይቃታል። ታዲያ እውነተኛና ታማኝ መሆን እንዴት አውቃለሁ? ማርቆስ 13:31ን ተመልከቺ። ሰማይና ምድር ያልፋሉ ቃሌ ግን አያልፍም ተብሎ ተጽፏል። ግን ቆይ ሌሎች ሴቶች እያሉልህ እኔን ለምን መረጥከኝ? መጽሐፈ ምሳሌ 31 ከቁጥር 29 ላይ ስንመለከተው መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ ይላል። ለዛ ነው። እና ቆይ ምንን ወደህ ነው የቀረብከኝ? እሺ ምንን ወደድከው? መሐሌ ምዕራፍ 4 ቁጥር 7 ላይ ልውሰድሽ። ወዳጄ ወይ ሁለንተናሽ ውብ ነው ነውርም የለብሽም ብሎ በግልጽ አስቀምጦታል ይላታል። አንተ ግን ቆይ ይህን ሁሉ የመጽሐፍ ቅዱስ ቃል እንዴት አወቅ ስትለው ኢያሱ 1:8 ላይ የዚህ ሕግ መጽሐፍ ከአፍ አይለይ ተብሎ በግልጽ ተጽፏል አላት። ቆይ እሺ ብለህስ ምን ታደርጋለህ አለችው። እሱም እነሆ እሺ ካልሽኝማ ዘፍጥረት 2:24 ላይ እንደተጻፈው ሰው አባትና እናቱን ይተዋል ከሚስቱም ጋር ይጣበቃል እንደሚለው እንጣበቃለን ብሎ ሲመልስላት ልጅት እየተስለመለመች ከዚያ በኋላ እንዴት ነው የሚሆነው ስትለው ኮራ ጀነን ብሎ እንዲህ አላት። ዘፍጥረት 4:1 ላይ እንሂድ፣ እሱም ማንበብ በቂ ነው። አዳምም ሚስቱን ሔዋንን አወቃት የሚለው ቃል በእኛ ይፈጸማል ብሎ መለሰ። ባሼ አወቃት የሚለው ቃል ላይ አ የተባለችውን ፊደል ዘላ አንብበ እኔን ከቸርች እንዳታስባረረኝ። ጸሐፊ ተስፋዬ ኃይለማርያም፣ ተራኪ ኪዳ የገጠር ልጅ ቅዱስ
ሰላማችሁ ይብዛ። እሺ ያልታደለ ከንፈር ያልታደለ ከንፈር ሳይሳም ያድራል ነው አይደል? ሳይሳም ይውላል ትያል አንድም ነገር ወፍ በቃ ይብራብኝ። ዝም ብለህ ገምት። ይነከሳል በጥርስ ሳይሳም መጣ ይላል። በቃ ሳይሳም ያረጃል። እሺ ሱስ አለብህ? ምን ሱስ አለብህ? ሲጋራ፣ የቤንዚን፣ ጫት፣ የሴት በዚህ ላይ ምን ይሰራል? ጣፍጣል። እድሜ ስንት ነው? ዛን ይሞቃል። እድሜ ምን ሆነ የምፈልገው ለወደፊት? አብይ አህመድ ነው ፈልገው። ምን ጠቅላይ ሚኒስትር? የምን ጠቅላይ ሚኒስትር? የጫት ማን ደህና አድርጎ ነው ፕሮግራም ይጀምር ነው። እቺ የምታውቋት እስኪ ናይንቲስ ካላችሁ ምን ሲጀምር ነው ክላስ ይሰማ ኮሜንት ላይ እስቲ ሁላችሁ የምታስታውሱ ሰዎች ኮሜንት ላይ አስቀምጡ። የእያንዳንዳችሁን ኮሜንት አያዋለሁ። ባንክ ለመዝረፍ ከሞከርክ ለሚቀጥሉት የተወሰኑ ዓመታት የምግብና የመኖሪያ እንደማይቸግር ታውቃለህ? አዎ ቢሳካልህም ባይሳካልህ ገባችሁ አይደል? ከተሳካለ ትዘርፋለህ፣ በብሩ ትኖራለህ። ካልተሳካለ ደግሞ ፖሊስ ይዝና ማረሚያ ቤት ነው የምትገባው። እዛም ያው ትቀለባለህ ነው። ዊን ዊን ነው። ይኸውላችሁ በእርግጠኝነት እኔንም ጨምሮ ሁላችንም ማለት ነው ስታድጉ ይገባችኋል የተባልናቸው በጣም ብዙ ነገሮች አሉ ብያስ እና ደግሞ እነዚህ ነገሮች የምርም ስናድግ ገብቶናል ብያስባለሁ። እኔንም ጨምሮ ሁላችንንም እናም የምርም ከነዚህ ስታድጉ ይገባችኋል ተብላችሁ ከዛ በኋላ አድጋችሁ ገብቷችሁም ደግሞ ማለት ነው ሌሎችም ሰዎች ይጠቅማችኋል ብላችሁ የምታስባቸውን ነገሮች እስኪ ኮሜንት ላይ ንገሩ። በጣም ብዙ ነገር አይደል? በጣም ብዙ ነገር ነው። እኔ ስታድጉ ይገባል ስታድግ ይገባል ተብዬ አድጌ ይገባኝ ማለት ነው። ሁሌም ደግሞ ወንደር አደርጋለሁ እንዴ ይሄ ነገር ለካስ ምናምን እላለሁኝ። እናንተስ እስቲ ኮሜንት ላይ እሺ። አሁንም ሌላ ጥያቄ ይቺን ስትሰማዋት ምን አስታወሳችሁ? ኢትዮጵያን እንቃኛት አስታውሳችሁ? ስንቶቻችሁ አስታውሳችሁታል? በሬዲዮ ድሮ ልጅ ሆኜ በደንብ ሰማው ነበረ። ለዛ ነውና እስኪ ያስታወሳችሁ ሰዎች ትዝታ ያለባችሁ አለም በሉ እስኪ። እስር ቤት ውስጥ ቴዲ አፍሮ ታሟል ተብሎ ለመለስ ዜናዊ ሲነግሩት ነበር። ከ17ቱ መርፌ አንዱን ይወጋ፣ ከጨለመበት ደግሞ ላምባዲናውን ያብራ አሉ። መለስ ዜናዊ ከተናገራቸው ንግግሮች እኔን በጣም የሚመቸኝ በ2000 ሚሊኒየም ምን ታዘብክ ተብሎ ሲጠየቅ ወንድ ልጅ አበባዮች ሲጨፍር አየው ብሎ ቴዲን ነቅሮታል። መለስ ዜናዊ ከተናገረው ያልተመቸኝ ደግሞ ስልጤ ከጨበጠ ጣትህን ቁጠር ያለው ነው። ምን ለማለት ፈልጎ? እስቲ እናንተ መለስ ከተናገረው የወደዳችሁትን ኮሜንት ላይ አስቀምጡልኝ። ሰላም ሰላም። አቡ የእንስሳት መብት ተሟጋች ሆንኩኝ። ምን አፈር ነው እሱ? ለምሳሌ በሬ ለምን ይታረዳል? እንደኛው እኮ ስሜት አለው ብሎ መስቀለኛ ጥያቄ ማንሳት መታገል። ይኸውልህ የበሬ ወግ ማረጉ መታረዱ ነው ልጄ። አለበለዚያ ባክት ነው የሚሆነው፣ ይባክታል። ምሳሌ አሁን አንተ ከተወለድክ ጀምሮ ይኸው 30 ዓመት ቦልታ ከቤት አልወጣም። አንበክተህ አብረን ነው የጡረታ ገንዘቧን ተካፍለን የምንበላው አይደለም። ምሳሌ እንዲገባህ ነው እንዳይሰማ ግን ባክተሃል። እኔ የምትበላውን ቆጥሬ አይደለም ለአንተ ለምሳሌው እንዲመጣልህ ልጄ። ሸረፋ ልጁ ሀጅ ወሰደችው ይባላል። መኪና ተገዛለት። ይሄንን ትሰማለህ አይደለም? ግን ምንም አይመስልህም። ገብተህ ትተኛለህ፣ ትበላለህ፣ ትወጣለህ። አይሰማህም አይደል? ባክተሃል ማለት ለምን ታገላለው ስላልከኝ ነው። ምን መታገል እንዳለብህ መጀመሪያ ማወቅ ነው እንጂ ጠልቼብህ አይደለምስ እንዳይሰማ። ለበሬ መታገል እንጃ አይታየኝም። ሐሳቤ ይሄ ነው። በግልጽነት ሐሳቤ ይሄ ሐሳብ ነው። ሐሳብ ለሐሳብ ይፋጭ። ገብቶሃል አይደል? አጂ በደንብ ነው እንጂ የገባው በደንብ በምሳሌ ነው። ድሮም ሸበላ ነኝ፣ ሴቶች ይወዱኛል በጣም። ባክ በዚህ ፊት መቼም አታገባ። አይ ግጥም በዚህ ፊት መቼም አታገባ። ወንድመቶቼ ከስካሮች ሁሉ በጣም ከባዱ ስካር ምን እንደሆነ ታውቃላችሁ? የወይን ጠጅ አይደለም፣ ጠላ አይደለም፣ ጠጅ አይደለም፣ ውስኪ አይደለም። እነዚህን ሁሉ ከወሰዳችኋቸው በኋላ ከቀናት በኋላ ከሰውነታችሁ ይወጣሉ። ነገር ግን ከባዱ ስካር የጭብጨባ ስካር። በዙሪያችሁ ባሉ ሰዎች ጭብጨባ እባካችሁ አትታለሉ። አልቄ አታልቅ። ምን ስሜን ታንጠለጥለዋለህ? በሙሉ ስም ያጠረኝ በሙሉ ስሜ እናሳ ሙሉ ስም ማን ነው? አያልቅበት እበቱን የቀረልህ ታስከብዳለህ። እንዴት
አያልቅበት አልቅ ያለው የቀረበበት እውነቱን እኮ ነው። ተከብዳለ። ቤተሰቦቼ የዛሬው ቪዲዮ ያያችሁትን ይመስል ነበር። እንዴት ነበር? ተመቻችሁ? ከተመቻችሁ ቪዲዮ ላይክ አድርጉ። ሀሳብ አስተያየታችሁን በነጻነት ኮሜንት አድርጉልኝ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ባሪ ቪዲዮ እመጣለሁ። ሰላሙን ጤናውን ብዝት አድርጎ ይስጣችሁ። ቻው